ተመልከቱት ይሄን ግለሰብ። እስልምና ገዳይ ነው፣ እስልምና አራጅ ነው ብለን እስልምናን ከአራጅነትና ከገዳይነት አንፃር እንድንረዳው ስላደረጉ አካላት ዛሬ ልነግራችሁ ነው የመጣሁት። እነዚህ አካላት ወሃቢያ በመባል ይታወቃሉ። ሙስሊም ከሆንክ ይሄን ቪዲዮ ሼር፣ ኮፒ ሊንክ፣ ዲዩት ሪፖርት ሳታደርግ እንዳታልፍ። ክርስቲያኑ ወገናችን ሙስሊሞች አራጆች፣ ገዳዮች ናቸው፣ ለዚህም ማሳያው ወሃቢዮች ናቸው እያለ ይገኛል። ለዚህ ማስረጃ ምን እንደሆነ አቅርብልን ብንለው ወላሂ አንድ ማስረጃ ሊያቀርብ አይችልም። ነገር ግን በተለያዩ ክልል ከተሞች ከመስጊድ ኢማሞችን እያወጡ ሙስሊሞችን እየመረጡ በጅምላ የሚጨፈጭፉት ክርስቲያኖች ሆነው ሳለ እኛ ግን ክርስቲያኖች አራጆች ናቸው፣ ገዳዮች ናቸው ብለን አናውቅም። ትክክለኛ እስልምናን እየተከተለ ያለ ሙስሊም የትኛውም አቂዳ ላይ ቢገኝ አንድን ንጹህ ሰው መግደል የሰውን ዘር በሙሉ መግደል እንደሆነ ጠንቅቆ ያውቃል። ስለዚህ የትኛውንም ንጹህ ሰው ሙስሊም ከሆነ ሊገል አይችልም። ይህ ስም ማጥፋት ወሃቢያ የሚባል ስያሜ እንግዲህ በመለጠፍ ሙስሊሞች ላይ ትክክለኛ የሆነውን የአላህን ዲን እየተከተሉ ያሉ ሰዎችን ስም ማጥፋት ተገቢ አይደለም። ሙስሊሞችም ካፊር ጋር እየገባችሁ አዎ እንደዚህ ሙስሊሞች ገዳዮች ናቸው፣ ወሃቢዮች ገዳዮች ናቸው ያላችሁ ከሆነ ወላሂ በጣም ነው የምታሳዝኑት። የሙፍቲ ሐጂ ዑመር እንድሪስ የቀብር ስነ ስርዓት በምክር ቤቱ ተወገዘ። የተቀዳሚ ሙፍቲ ሐጂ ዑመር እንድሪስ በኑዛዜያቸው መሰረት ከሙስሊም መቃብር ውጪ በቤታቸው አጠገብ እንዲቀበሩ የተወሰነው ውሳኔ በሀገራችን ታይቶ የማይታወቅ ክስተት መሆኑ ነው። እኛም የተዋሃዲ ገጽታ ለመጠበቅ ስንል ይህንን ድርጊት አጥብቀን እንቃወመዋለን ብለዋል። ድርጊቱም ለቀጣይ ትውልድ ከጊዜ ሂደት በኋላ ወደ ሸሪዓና ወደ ቁርአን አምልኮት የሚመራ ሰበብና መንገድ እንዳይሆን እንሰጋለን። የዑለማ ምክር ቤቱም ይህን ውሳኔ ሲወስን ተግባራዊ ሲደረግ ምንም አይነት ቅድመ መረጃ እንዳልነበረ ሊታወቅ ይገባል። በጉዳዩ ዙሪያም የጠቅላይ ምክር ቤቱ ፕሬዝዳንት አነጋጋሪ የነበሩ ሲሆን ኑዛዜያቸውም እንዲሻር ቀብሩን በሙስሊም መቃብር እንዲፈጸም ለማድረግ ከሸሪዓ ቤተሰቦች ከሚመለከታቸው የመንግስት አካላት ጋር ሙከራ እንዳደረጉ ነገር ግን እንዳልተሳካላቸው ተገልጿል። ከዚህም ጋር ተያይዞ እንግዲህ ምክር ቤቱ ትልቅ ተቃውሞ እንዳስነሳ ተገልጿል።